አዋቂዎቹ እናንተ አዋቂ ናችሁ። ሌላ ሰው አያውቅም። ምን አረገች? ምን ስታረጋየክ? ፕራውድ የምታረጊበት ዘር እውነት የአማራ ዘር ነው። የንጉስ የነገስታት ዘር ታይ ስትባይ መታው። እንዴት ናችሁ? እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ ጂሉም ዝርክርክ። ሰሞኑን ጽጌ ሮያል እዚህ ዩቲዩብ ላይ የምታቋት በሶሻል ሚዲያ የምትታወቀው አንድ ቪዲዮ ትሰራለች። የላሊበላ ህዝብ የሚያደርገው ነው ብላ የጎሳዬን ዘፈን ላሊበላዋን የሚለውን ዘፈን ማጀቢያ አድርጋ ክሊፕ ትሰራለች። ያ ክሊፕ ትልቅ ጦርነት ነው ያስነሳው። ከየአቅጣጫው የተለያዩ ሀሳቦች የተነሱ ነው። እስቲ በመጀመሪያ ምን አይነት ክሊፕ ነው የሚለውን በትንሹ እንመልከት። እንግዲህ እንደምትመለከቱት በዚህ መልኩ ነው የሰራችሁ። በጥቂቱ ያሳየዋችሁን የጎሳዬን ዘፈን ክሊፑን እንደ መስራት ነው። አንድ ሰው ቤት ሄዳ ውጣና እርዳኝ የሚል አይነት ስሜት ያለው በር ላይ ሆና ላሊበላዎቹ እንደሚሉት ቅላጼ ያወጣች ነው የሰራችው። ይህ ክሊፕ ነው ትኩሳት ያስነሳው። ሁለት አይነት ሀሳብ የተሰጠ ይገኛል። አንደኛ ምን ችግር አለው? ባህልን እያስተዋወቀች ነው። ከልመና ጋር ብኮ አያያዝም ማንም እንደሚያደርገው ነው። ሁለተኛ ደግሞ ይህ ከልመና ጋር የሚያያዝ የአማራን ህዝብ ወይ ላሊበላን ህዝብ የማይመጥን ስራ ነው። ላሊበላ የሚታወቀው በነገስታት ታሪክ ነው የሚል ሀሳብ ነው። እናንተስ ምን ሀሳብ አላችሁ? ከሁለቱ የቱ ነው ትክክል ነው ብላችሁ ታስባላችሁ? ቪዲዮ ለሁሉም ተደራሽነት እንዲኖር ላይክ አድርጉ፣ ኮመንት ስጡ። እስቲ ከሁለቱም የተሰጠን ሀሳብ አብረን እንመልከት። ፕራውድ የምታረጊበት ዘር እውነት የአማራ ዘር ነው። የንጉስ የነገስታት ዘር ታይ ስትባይ መታው። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ። ስታረጊ ሪሰርች የንጉስ ዘር ተብሎ ነው ሪሰርች የሚደረግ። የቀደሙ ተቃውሞ ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። that's problem። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካኪ ዮኒ ማኛ እንግዲህ እየተቃወማት ነው። ቶሎ ብለሽ ይቅርታ ጠይቂ፣ አስተካኪ፣ ይሄ ትክክል አይደለም። የገለሽበት መንገድ ስንት የሚነገር ስለ ታሪኮች ስለ ነገስታት ስላሉ እዛ ታሪካዊ ቅርሶች ዩኔስኮ የተመዘገበ የላሊበላ ተቃላችሁ ቤተክርስቲያን እና ይህን የመሰለ ድንቅ ታሪክ እያለ ለምንድን ነው ቀጥታ እዚህ ከልመና ጋር የተያያዘ ነገር የሰራሽው የሚል ሀሳብ ነው የሰጠው። እስቲ በተቃራኒ ደግሞ ሌላ ተቃራኒ ሀሳብ የሰጠ ትክክል ናት የሚል አብረን እንመልከት። ከልጅነት እስከ እውቀታችን የላሊበላ ማህበረሰብ ከአካባቢያቸው ወቅት አላቸው። እሺ አንድ ነገር ልንገራችሁ። ለምሳሌ አዲስ ዓመት ሲመጣ እዚህ ያለነው ከተማ ላይ ያለነው ልጆች ሄደን በየሰው ቤት እየዞርን እናበስራለን። ብስራት ነው። አዲስ ዓመት ስለመጣ አባዮሽ ይባላል። የፈለገ ሰው ወዶና ፈቅዶ ስጦታ ይሰጣል። አሸንዳ አለ። አሸንዳ ልመና ነው እንዴ? ኦኬ፣ ባህላዊ ትውፊት ነው። እንደ አሸንዳ እንደሚሉት አበባዮሽ እንደምንጨፍር ገንዘብ ሲሰጡ ልመና ሳይሆን ካልቸር ስለሆነ ነው እያለች የምትገኘው እሷ ደግሞ እንቁጣጣሽ ልመና ነው እንዴ? ቡሄ ልመና ነው። ላይክ እንደዛ ነው። ከላሊበላ አካባቢ የሚመጡ ሰዎች ይሄን ነገር ነው እንጂ የሚያሳዩት ሊለምኑ አልመጡ፣ እርቧቸው ጠምቷቸው አልመጡ፣ ተራብን ተጠማን አላሉ፣ አልለመኑ፣ ተዘፈነላቸው፣ ተሞገሱ፣ ተወደሱ እንጂ ጎሳዬ ተስፋዬም ቢሆን አሞገሳቸው፣ አወደሳቸው። በነገራችን ላይ በንጉስ ላሊበላ ስም ራሱ አካባቢ ማህበረሰቡ መጠራቱ በራሱ ክብር ነው እያሉ ነው። የላሊበላ ማህበረሰብ እንትን ያለ በማይወክል መንገድ አንድ የእናንተ ስድብ ነው የሚወክለው። በጣም ስሜታዊ ሆናለች። ልጅቷን በጣም የተናገሩ ነው። ጽጌ ሮያል እንግዲህ በጣም ተቃውሞ የደረሰባት ነው። ዛቻ፣ ስድቦች፣ ቶሎ ይቅርታ ካልሰራሽ አንለቅሽም እያሉ ይገኛሉ። ያን ከእሷ ጎን ለመቆም ለመደገፍ ብላ ነው ይህን ሀሳብ እየሰጠች የምትገኘው። እሺ ሌላም ሀሳብ ይቀጥላል። በተቃራኒ ደግሞ የሚናገሯትን እስቲ እንመልከት።
ሰላም እንዴት ናችሁ? እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ፣ ጂሉም ዝርክርኩቶ አማራ ላይ ማፌዝ፣ በቃ በአማራ ላይ መቀለድ። እኔ እኮ ይገርመኛል፣ እግዚአብሔርን በጣም ይገርመኛል። ዛሬ የጥበብ ስራ ፍላጎት እንዲኖራችሁ ያደረገ ስልጡን ህዝብ ያሰለጠናችሁ የአማራ ማህበረሰብ ነው። የአማራ አባቶች ነገስታቶች ናቸው። ኦኬ እሺ፣ መጀመሪያ እናንተ ሙዚቃም ይሁን ስነ ጽሁፍም ይሁን ምንም ይሁን ድራማም ይሁን ምንም ይሁን ማለት ነው ከመስራታችሁ በፊት ህዝብን የሚነካ ነገር፣ ማህበረሰብን የሚነካ ነገር አትስሩ። እህታችን እያለች ያለው እንግዲህ ከመስራታችሁ በፊት ባህልና ጥናትን በደንብ አጥኑ። ይሄ ሶሳይቲን ይነካል፣ አንድ ባህልን የሚያቋሽሽ ነው፣ ይቀየመኛል፣ ህዝብ ያኮርፋል ብዬ መጀመሪያ ይሄን ማሰብ ነው ያለባችሁ ከመስራታችሁ በፊት። እንደው ዝም ብሎ ባህል ብቻ ስለሆነ ስሜት ስለሰጠ ህዝብ ተመልካች ስላገኘን ከመሬት ተነስተን ድንገት ባንሰራ መልካም ነው። ምክንያቱም በኋላ ላይ ምላሹን የከፋ ነው የሚሆነው። እንደምታዩት የተሰደበች ነው፣ ብዙ ሰው የዛተባት ይገኛል። እና መጀመሪያ ማሰብ፣ ማጥናት፣ መመራመር፣ ሶሳይቲን ይነካል የሚለውን ነገር ማገናዘብ አስፈላጊ ነው ብለን እናስባለን እያለች ትገኛለች። ይቀጥላል። የመጨረሻ አንድ ሀሳብ የተሰጠ ጽጌ ሮያል ወክለው የሰጡ ሀሳብ አለ። እሷን እንመልከት እስቲ። የላሊበላ ህዝብ፣ የወሎ ህዝብ ልመና ያቅም this is not about ልመና። በነገራችሁ ላይ ሆያው የድሮ ልጆች ሆነን የምንጨፍረው ለልመና ነው እንዴ? ቸግሮን እኮ አይደለም። ያው ቢቸግርም ያው ድሮ አሁን ወደ ገንዘብ ዞር እንጂ እኮ አሁን ላሊበላ ማን ነው ሆያው የሚጨፍረው በዳቦ በምናምን ነበር በምርቃት። ላሊበላ ማለት ልጆኛ አስታውሳለሁ ክረምት እንዲህ ሲመጣ የምስጋና ይሁን something ደሆች አር ነው በነገራችሁ ላይ የሚለምን ማን ነው እንትን የሚሉ ሰዎች እዛ ጋር ጧጧት ተነስተው የሚለምኑ ሰዎች ባህል ነገር ሲወርድ ሲዋረድ የምስጋና ነገር ያለው እንግዲህ ከጽጌ ጎን ሆኖ ነው የተናገረ የሚገኘው። ይሄ ባህል እንጂ ልመና አይደለም። ከባህል ጋር የተያያዘ ወቅት አላቸው የሚመጡበት ስርዓቱ የሚል ሀሳብ ነው እየሰጠ የሚገኘው። እናንተስ ምን ሀሳብ አላችሁ? ምን ትሰጣላችሁ? እንደው ባህለው እዛ አካባቢ ያላችሁ በተለይ ብዙ ኮመንት ብትጽፉልን ደስ ይለናል። ስለ ባህሉ በደንብ ብታስረዱ፣ ጽጌ ሮያል ትክክል ናት አይደለችም የሚለውን ብትነግሩን መልካም ነው። እኛ ማንም ሰው ቪዲዮ ከመስራቱ በፊት ትንሽ ይጠንቀቅ፣ ያጥና። እንዲህ አይነት ነገሮች ሴንሲቲቭ ናቸው። ባህልን ቶሎ የሚነኩ ህዝብ የሚያስቆጣ ነገር ስለሆነ ባላሰብንበት መንገድ ሊሄድ ይችላል። እኛ ክፋት አስበን ላንሰራ እንችላለን። ነገር ግን ሰውን ሊያስቆጣ ስለሚችል መጠንቀቅ አይከፋም እንላለን። የዛሬው ፕሮግራማችን ይህን ይመስላል። ሰላም ሁኑ።